ሰላም ቤተሰብ እንዴት ናችሁ? ባልኩት ቀንና ሰዓት ይሄው መጥቻለሁ። የማንቂያ ደውል ብዬ በለቀኩት ቪዲዮ እንዳያችሁት ስለ ጊዜ ትንሽ አውርተን ነበር። አሁን ደግሞ በዚያ ዙሪያ ሆኖ ጊዜን በጥበብ ሳንጠቀም ስንቀር የሚከተሉንን 10 ጉዳቶችን እንመለከታለን። ከዛ በላይም ሊሆን ይችላል ጉዳቶቹ። ነገር ግን ከራሴ አንግል የተመለከትኩትን ሳነበው ሳጠነው ሰዎች ያሉትን የተመቸኝን እናም ወደ እውነትነት የምትጠጉትን ነው የማቀርበው። ትማሩበታላችሁም ብዬም ተስፋ አረጋለሁ። እናም ከሱም ለማምለጥ ጊዜያችሁን በአግባቡ ትጠቀሙበታላችሁም ብዬም ተስፋ አረጋለሁ። ለዚህ ቻናል አዲስ የሆናችሁ ይህንን ቻናል ሰብስክራይብ በማድረግ በየሳምንቱ በእነዚህ ቀናት በሚለቃቸው ትምህርቶች ተጠቃሚ ይሁኑ። ሀሳባችሁን ኮሜንት ላይ አስቀምጡልኝ። ላይክ በማድረግ ቀጥታ ወደ ቪዲዮ እንሂድ። የአንድን ሰው የህይወት ጥራት ከሚለካባቸው ሁኔታዎች መካከል ጊዜን በሚገባ የመጠቀሙ ጉዳይ ቀንደኛው ነው። ጊዜውን በሚገባ የሚጠቀም ሰው አስገራሚና ስኬታማ ህይወትን የተቀዳጀ ሰው ነው። ጊዜን በአግባቡና ስኬታማ በሆነ መልኩ መጠቀም ብዙ ጥቅሞች አሉት። በአንጻሩ ደግሞ ጊዜውን በሚገባ የማይጠቀም ሰው ለብዙ ጉዳቶች የተጋለጠ ነው። ጊዜውን በአግባቡ የማይጠቀም ሰው ተራ የተለመደና አማካኝ ህይወትን ለመኖር ራሱን አሳልፎ የሰጠ ሰው ነው። ይህ ተራ ህይወት የሚከተሉትን መለወጥ ያለባቸው ሁኔታዎች ያካትታል። አንደኛ፣ የባከነ ህይወት። ጊዜውን በአግባቡ የማይጠቀም ሰው የባከነ ሰው የየትኛውን ተግባሩን መቼ ማከናወን እንዳለበትና ያም ተግባር ምን ያህል ጊዜውን እንደሚወስድበት በቅጡ ስለማያውቅ እንደባከነ ይኖራል። ሁለተኛ፣ የተበታተነ ህይወት። የተበታተነ ህይወት ያለው ሰው ማለት ዋነኛ ተግባሩ ላይ ከማተኮር ይልቅ በዕለቱ በፊቱ ቀርቦ ባገኘው ነገር የሚወሰድ ሰው ማለት ነው። ሶስተኛ፣ የድካም ህይወት። ጊዜውን በአግባቡ የመጠቀም ባህል ያላዳበረ ሰው ብዙ የሚለፋ ሰው ነው። ብዙ ይንቀሳቀሳል እንጂ ብዙ ውጤቱን አያስመዘግብም። አራተኛ፣ የማያረካ ህይወት። ጊዜውን በቁጥጥሩ ስር ያላዋለ ሰው በቀኑ መጨረሻ እቤቱ ሲገባ ምንም እንዳላከናወነ የሚሰማው ሰው ነው። ሰርቷል፣ ነገር ግን አላከናወነም። ሮጧል፣ ነገር ግን አልደረሰም። ብዙ አስቧል፣ ውሳኔ ላይ ግን አልደረሰም። አምስተኛ፣ ተፈላጊነት የሌለው ህይወት። በሰዓቱ የማይገኝን ሰው ማን ይፈልገዋል? አንድን ተግባር በተፈለገበት ሰዓት የማያደርስን ሰው ማን ያስጠጋዋል? በዚህ ዘመን ተፈላጊ ሰው እንደ ቃሉ የሚገኝና የጀመረውን ነገር ይፈጽማለሁ ባለው ሰዓት የሚፈጽም ሰው ነው። ስድስተኛ፣ ያልተረጋጋ ህይወት። በጊዜ አጠቃቀም ያልበሰለ ሰው ያልተረጋጋ ሰው ነው። የጊዜ አያያዝ ብልሃቱ የገባው ሰው ፕሮግራም ለማውጣት ነፍቶ በኑሮና በስራ መስኩ ግን መረጋጋትን የመረጠ ሰው ነው። ሰባተኛ፣ በግዳጅ ውስጥ የሚኖር ህይወት። ጊዜውን በጥንቃቄ የማይጠቀም ሰው እምቢ ለማለት የማይችል ሰው ነው። ሰዎች የጠየቁትን ነገር ሁሉ ቢመቸውም ባይመቸውም እሺ በማለት ራሱን ሳይፈልግ ግዳጅ ውስጥ ይጨምራል። ስምንተኛ፣ እቅድ የለሽ ህይወት። የጊዜ አጠቃቀም ያልገባው ሰው ህይወትን የሚኖራት በመላምትና በዘፈቀደ ነው። ዘጠነኛ፣ ግምገማ የለሽ ህይወት። ጊዜውን የሚጠቀም ሰው እያንዳንዱ ቀን፣ ሳምንት፣ ወርና ዓመት ካለፈ በኋላ መለስ በማለት ራሱና ስኬታማነቱን ይገመግማል። አስረኛ፣ መዘዘኛ ህይወት። ሰዓቱን በሚገባ የማይጠቀምና ራሱን አመለካከቱና ተግባሩን ያልሰበሰበ ሰው ለራሱ ብቻ ሳይሆን ለትዳር ጓደኛው፣ ለስራ ባልደረባም ሆነ ለወዳጆች ሁሉ የኋላ ቀርነት ምክንያት ነው። እስከዚህ ድረስ ላዳመጣችሁን ከልብ አድርጌ አመሰግናለሁ። ይህንን ሁሉ ጊዜያችሁን በአግባቡ በጥበብ ሳንጠቀም ስንቀር የሚገጥሙን ነገሮች ነው። እናም ይህንን ለመለወጥ መትጋት የእናንተ ስራ ይሆናል። ጊዜያችሁን በአግባቡ መጠቀም፣ በዓላማ መኖር። በዓላማ ብንኖር ባንኖር አመቱን ማለቁ አይቀርም። ነገር ግን በዓላማ ኖረን ህይወታችን አርኪ ሆኖ እንዲያልቅ የተደሰትንበት ሆኖ እንዲያልቅ ጊዜያችን በአግባቡ ተጠቅመን በራሳችን ላይ ሰርተን ብናልፍ ጥሩ ነውና በሌላ ቪዲዮ እስክንገናኝ ቸር ሰንብቱ።